ትንቢተ አሞጽ ምዕራፍ 6 በጽዮን ላሉ ዓለመኞች በሰማርያም ተራራ ላይ ተዘልለው ለተቀመጡ የእስራኤል ቤት ወደ እነርሱ ለመጡባቸው ለአሕዛብ አለቆች ወዮላቸው። ወደ ካልኔ አልፋችሁ ተመልከቱ፣ ከዚያም ወደ ታላቂቱ ሐማት ሂዱ፣ ከዚያም ወደ ፍልስጤም ጌት ውረዱ። እነርሱ ከነዚህ መንግስታት ይሻላሉን? ወይስ ድንበራቸው ከድንበራችሁ ይሰፋልን? ክፉውን ቀን ከናንተ ለምታርቁ፣ የግፍንም ወንበር ለምታቀርቡ፣ ከዝሆን ጥርስ በተሰራ አልጋ ላይ ለምትተኙ፣ በምንጣፋችሁም ላይ ተደላድላችሁ ለምትቀመጡ፣ ከበጎችም መንጋ ጠቦትን ከጋጥም ውስጥ ጥጃን ለምትበሉ፣ በመሰንቆም ድምጽ ለምትንጫጩ፣ እንደ ዳዊትም የዜማን ዕቃ ለምታዘጋጁ፣ በፋጋ የወይን ጠጅ ለምትጠጡ፣ እጅግ ባማረ ሽቱም ለምትቀቡ፣ ስለ ዮሴፍ መከራ ግን ለማታዝኑ ለእናንተ ወዮላችሁ። ስለዚህ በምርኮ መጀመሪያ ይማረካሉ፣ ተደላድለው ከተቀመጡበትም ዘንድ ዘፈን ይርቃል። ጌታ እግዚአብሔር የያዕቆብን ትዕቢት ተጸይፌዋለሁ፣ አዳራሾቹንም ጠልቻለሁ። ስለዚህ ከተማይቱንና የሚኖርባትን ሁሉ አሳልፌ ይሰጣለሁ ብሎ በራሱ ምሏል ይላል የሰራዊት አምላክ እግዚአብሔር። እንዲህም ይሆናል፣ 10 ሰዎች በአንድ ቤት ውስጥ ቢቀሩ እነርሱ ይሞታሉ። በአጥንቱም ከቤቱ ያወጡ ዘንድ የሰው ዘመድና አቃጣዩ ባነሱት ጊዜ በቤቱም ውስጥ ያለውን እስካሁን ድረስ ገና ሰው በአንተ ዘንድ አለን ባለው ጊዜ፣ እርሱም ማንም የለ ባለ ጊዜ፣ ያን ጊዜ የእግዚአብሔር ስም እንጠራ ዘንድ አይገባንምና ዝም በል ይለዋል። እነሆም እግዚአብሔር ያዛል፣ ታላቁንም ቤት በማፍረስ ታናሹን ቤት በመሰባበር ይመታል። ፍርድን እንደ ሐሞት የጽድቅንም ፍሬ ወደ እሬት የለወጣችሁ፣ በከንቱም ነገር ደስ የሚላችሁ፣ በኃይላችን ቀንድ የወሰድን አይደለምን የምትሉ እናንተ ሆይ፣ በውኑ ፈረሶች በጭንጫ ላይ ይጋልባሉን? ወይስ በሬዎች በዚያ ላይ ያርሳሉን? የእስራኤል ቤት ወይ፣ እነሆ እኔ ሕዝብን አስነሳባችኋለሁ ይላል የሰራዊት አምላክ እግዚአብሔር። እነርሱም የሐማት መግቢያ ጀምረው እስከ አረባ ወንዝ ድረስ ያስጨንቋችኋል።